እኔ ምንም በቃ ወይ አርደዋታል በቃ ዝም ብለው በታት ነው በቃ አትገኝም በየን የተስፋ ቆርጫለሁ በቃ የራሳችን መኪና ነው ብሎ ለማመን ይከብዳል የፖሊስ የራሱ የሆነ ክትትል ስለነበረ እንጂ ፊዚካሊ ተቀይሯል ቀለም ተቀይሯል ብዙ ነገሩ ታርጋ ተቀይሯል ሊብሬ ተቀይሯል ቻንሲ ሞተር ቁጥር ተመቷል በከተማችን አዲስ አበባ ከሚፈጸሙ ወንጀሎች መካከል አንዱ በጥበቃ ሰራተኞች አማካኝነት የሚፈጸሙ ወንጀሎች ሲሆኑ አንዳንድ ስነ ምግባር የጎደላቸው የጥበቃ ሰራተኞች ከወንጀል ፈጻሚዎች ጋር በመመሳጠር የተቋማትና የግለሰቦችን ተሽከርካሪዎች እንዲሰረቁ ማመቻቸት ባስ ሲልም ራሳቸው እየሰረቁ የሚሰወሩ ወንጀል ፈጻሚዎች አልጠፉም በጥበቃ ሰራተኞች አማካኝነት የሚፈጸሙ ወንጀሎችን ያነሳነው ያለ ምክንያት አይደለም በአዲስ አበባ ከተማ በተለያዩ ክፍለ ከተሞች ስለተፈጸሙ የመኪና ስርቆት ወንጀሎችን በተመለከተ ከመርማሪዎችና ከግል ተበዳዮች ጋር መኪኖቻቸው የተሰረቁበትን አጋጣሚዎችን በተመለከተ ቆይታ አድርገናል የመኪና ስርቆት ወንጀሉ የተፈጸመባቸው የግል ተበዳዮች የተለያዩ ክፍለ ከተሞችና አካባቢዎች ነዋሪዎች ናቸው የወንጀሉ ሰለባ የሆኑበትንና መኪኖቻቸው የጠፉበትን አጋጣሚ ነገሩን ለጥበቃው ከፍዬ አቁሜ ነው የሄድኩት ሰወጣ መኪናው የለም በአጋጣሚ ጉርሸበር በንዑስ ጣቢያ ነበረ እዛ አመለከትኩ እነሱ ወደዚህ ላኩን መጣን እዚህ አስመዘገብኩ ጥበቃ አለው ግቢው ሌሎችም ተሽከርካሪዎች አሉ የተለያዩ የግንባታ እቃዎች አሉ በሶስተኛው ቀን ጎረቤት ተደወለልን ግቢያችሁ ተበርግዷልና የሆነ ነገር የሆነ ይመስላል ግቢ ውስጥም ሰው የለም ተባልን ወዲያው ሄድን ቦታው እንደደረስን ካሉት ንብረቶች የሲኖትራክ መኪና ግቢ ውስጥ የለም ተደውሎልኝ የሰማሁት ኢሚዲየትሊ እንደተደወለልኝ ተያይዘን ሄድን ጧት ላይ ስንሄድ የድርጅቱ የካሜራ አለው ድርጅቱ በድርጅቱ ካሜራ መሰረት ስናይ የሰረቁትን ሰዎች በግልጽ ያሳያል ማን እንደወሰደው ከዘበኛው ጋር ተመሳጥረው እንደሆነ ደግሞ በፖሊስ ክትትልና እኛም እንደ ሰው ባየነው ነገር የሚመሰክር ነገር ስለሆነ በዛ ነው መሰረቁን ሄደን ያረጋግጥነው በደንብ ማለት ነው ከግል ተበዳዮች የደረሰውን አቤቱታ መነሻ በማድረግ የክትትልና ኦፕሬሽን ክፍሉና የምርመራ ቡድኑ በመቀናጀት የተጠርጣሪዎችን የወንጀል አፈጻጸም የማጥናትና የመከታተል ስራ መጀመራቸውን የልዩ ልዩ ከባድ ወንጀሎች ምርመራ ክፍል መርማሪዎች ኢንስፔክተር ታምሩ ፈይራና ምክትል ኢንስፔክተር ሰለሞን ቶሎሳ ይገልጻሉ ተሽከርካሪ የሰሌዳ ቁጥሩ ኮድ 3 B75808 የሆነው አዲስ አበባ መልኩ ቀይ የሆነ ዶልፊን መኪና ነው መጀመሪያ በመስሪያ ቤቱ ሰራተኛ የነበረው ግለሰብ ጥበቃን በማማለልና ጥበቃው እየጠበቀ ያለ እራት ላምጣልኝ በማለት እራቱን በፔስታል ይዞ የሚያደነዝዞ ነገር በመጨመር ጥበቃው ራሱን ከሳተ በኋላ ለሊት ከምሽቱ ወደ 3 ሰዓት አካባቢ ሲሆን ተሽከርካሪው ለዚህ ዓላማ ቀድሞ ላዘጋጀው ግለሰቦች ስልክ በመደወል ሌሎች 4 ግለሰቦችን በመጥራት ግቢ ውስጥ በማስገባትና ተሽከርካሪውን ይዞ የተሰወረ ሲሆን ከዛ በመቀጠል ግለሰቦቹ የድርጅቱ ባለቤቶች ለፖሊስ በማመልከትና ቤቱታ በማቅረብ ምርመራ ይጀመራል ሁለተኛው ወንጀል የተፈጸመው በአራዳ ክፍለ ከተማ ወረዳ 7 ልዩ ቦታ ራሳምባ ሆቴል አካባቢ ነው ይሄ ወንጀል የተፈጸመው በ2011 ዓ.ም ተሽከርካሪ ይሰረቅና አንድ ዲኤስ ተሽከርካሪ ይሰረቅና ለፖሊስ ምርመራ ክፍል ታድሎ ፖሊስ በምርመራ ይቀጥላል በሌሊቱ ክፍለ ጊዜ ጨለማን ተገን በማድረግ የተፈጸመ ወንጀል ነው ወንጀሉም የተፈጸመው በለሚኩራ ክፍለ ከተማ ወረዳ 10 ክልል ልዩ ቦታው መሪ ተብሎ ከሚጠራ አካባቢ ሲኖትራክ የሰሌዳ ቁጥር ኮድ 3865 የሆነ አዲስ አበባ ከጥበቃ ሰራተኞች ጋር
በመመሳጠር የተፈጸመ ወንጀል ነው። የተጣለባቸውን የስራ ኃላፊነት ወደ ጎን በመተው ጨለማን ተገን በማድረግ የተፈጸመውን የወንጀል ድርጊት ፈጻሚዎቹን ለመያዝና የግል ተበዳዮቹን ንብረት ለማስመለስ እንዲሁም እንባቸውን ለማበስ ፖሊስ በርካታ ስራዎችን ሰርቷል። ማስረጃ በመናሰባስብበት ሰዓት ላይ ከጥበቃዎቹ ሂደቱን ጀምር ነው ቴክኖሎጂውንም ተጠቅመን አንዳንድ የምርመራውን ሂደት ከሄድንበት በኋላ ፍንጮችን አገኘን። ባገኘነው ፍንጭ ተሽከርካሪው ሌሊቱን ተሰርቆ ወደ ጀሞ 3 አደባባይ አካባቢ ነው የተወሰደው። ገዢዎች ከኦሮሚያ ብሔራዊ ክልል አሰላ አካባቢ በመምጣት በደላሎች አማካኝነት መኪናው አሰላ ከተማ ነዋሪ ለሆነ ግለሰብ በ1,400,000 ብር ተሽጦ በባንክ ጭምር ገንዘቡን ትራንስፈር ካረጉ በኋላ ይሄንን በሰፊው በምርመራ ክፍሉና በክትትል ክፍሉ በኩል ተከዶበት ተሽከርካሪውንም ድርጊቱንም የፈጸሙትን ተጠርጣሪዎች እጅ ከፍንጅ የያዝንበትና በቁጥጥር ስር ያዋልንበት ሁኔታ ነው የነበረው። ከጥበቃው ላይ ያገኘነውን መረጃ በመያዝ ይሄን ድርጊት ማን ሊፈጽም ይችላል በሚለው ካሜራዎችን በማየትና የተለያዩ ስልቶችን በመጠቀም በስፋት ምርመራችን ጀመረን። ከጀመረን በኋላ ተሽከርካሪው በመጀመሪያ ከግቢ ልክ እንደወጣ ሌላ ግለሰብ ወደ ኮልፌ አካባቢ ምሎ 4 ግለሰቦች አሉ በጋራ በዚህ ተሽከርካሪ ስርቆት የሚታወቁ ናቸው። ለነሱ መኪናው መጀመሪያ በሐሰተኛ ሰነድ ውክልና በማዘጋጀት ለነሱ ይሸጥና እሱ ከተሸጠ በኋላ ተሽከርካሪው እንደገና ለሌላ ሰው አሳልፎ አንድ ግለሰብ እሱ ወደ ኦሮሚያ ክልል በመውሰድ ሰበታ በሚባል ቦታ አካባቢ ለአንዱ ይሰጣል። እሱም ሰበታ መንገድ ትራንስፖርት ውስጥ በመግባት ለተሽከርካሪው ሰነድ በማዘጋጀት እንደገና ሌላ አሁንም በማንደርቡል ቀድሞ በማዋዋል ተሽከርካሪው ለሌላ ግለሰብ በሶስተኛ ጊዜ ይሸጣል። አሁንም እሱ ከተሸጠ በኋላ ሌላኛው የገዛው ግለሰብ ተመልሶ ሊብሬውን በባለቤቱ ስም በማሰራት ተሽከርካሪውን መጀመሪያ ከውጪ በሐሰተኛ ሰነድ በማንደርቡል ውጭ ላይ በማሰራትና ተሽከርካሪውን ከገዛ በኋላ ፋይል በማዘጋጀት ተሽከርካሪውን ወስዶ ዳግም ወደ አዲስ አበባ ተሽከርካሪውን ለአገልግሎት እንዲውል አዲስ አበባ ይዞት ይመጣል። አዲስ አበባ መጥቶ ሲንቀሳቀስና ፖሊስ ከዚህ እስከ ሰበታ ድረስ ሰነዶችን በማፈላለግ ተጠርጣሪዎችን ጭምር በመከታተል ባለው መረጃና ባለው ቴክኖሎጂና ባለው ያ ሰው ኃይል እንዲሁም በክትትልና ኦፕሬሽን አባላት ጭምር በማጣመር በቡድን በማደራጀት ምርመራ ቡድኑ ለ6 ወር ተንቀሳቅሶ ብዛታቸው 8 የሆኑትን ተጠርጣሪዎች በመያዝ ምርመራ በማጣራት ንብረቱን በመያዝና ንብረቱ ለግል ተበዳይ ለመመለስ ተችሏል። ግል ተበዳይ ጋር ጭራሽ ስልክ ሲደወል ያው ተሽከርካሪ ተሰርቆብኝ ነበር ከ6 ዓመት በፊት ነው የተሰረቀው። አው ተሽከርካሪንም አላገኘው ተስፋ ቆርጬ ትቻለሁ በማለታቸው ያ ፖሊስ እንግዲህ አንድ የማመልከት ጥቅም ያለው ፖሊስ ምርመራ ከጀመረ ውጤት እስከሚያገኝ እንደማይዘጋና እንደማይቆም የሚያመላክት ነገር ነው። አሁን ተሽከርካሪያቸው ተገንቶላቸው ያገኙትም ግለሰብ ለግለሰቡ ተመልሶ ያው ተጠርጣሪውን በዚህ ጉዳይ ላይ ምርመራ እየተጣራበትና ክስ እየተሰራበት ይገኛል። ተጠርጣሪዎቹ ወንጀል ድርጊቱን ከፈጸሙ በኋላ ተሽከርካሪዎቹን ለተለያዩ ተቀባዮች በትንሽ ገንዘብ በመሸጥ በፊት የነበረውን ከለር በመቀየርና ታርጋ የመለወጥ ስራ በመስራት እንኳን ፖሊስ የተሽከርካሪዎቹ ባለቤቶች ንብረታቸውን ለመለየት ተቸግረው ነበር። ተሽከርካሪ ልክ ተሰርቆ እንደወጣ መጀመሪያ ሰሌዳውን ጭምር ነው የተቀየረው። ሰሌዳን ጭምር በመቀየር ቻንስና ሞተር ቁጥሩን በማስመታት ከለሩን ከቀይ ዶልፊን ወደ ሲልቨር ዶልፊን በመቀየርና መኪናው መጀመሪያ ሰሌዳው ሲሰረቅ ኮድ 3 B75808 ነበር አዲስ አበባ የነበረው ዶልፊን መኪና ነው። ከተሰረቀ በኋላ ግን ወደ ኮድ 3 95946 ኦሮ ወደሆነ በመቀየር ነው ይሄ ተሽከርካሪ ለ4 ግለሰቦች እየተሸጠ መጥቶ በመጨረሻ ላይ 4ኛ ግለሰብ እጅ እንዳለ ፖሊስ ባደረገው ሰፊና ብርቱ ክትትል ቁጥጥር ስር ሊውል ይችላል። አዲስ አበባ ፖሊስ ነው ተደወለልኝ። መኪና 64651 መኪና አለዎት አለኝ። አዎ አልኩት። ጠፍቶበት ነበር። አዎ ስለዚህ ልብሬ ይዘው እንዲመጡ አለኝ። ልጅም ነበረች በአጋጣሚ እቺ መኪናማ የኛ ነች አለኝ። ታርጋ ተቀይሯል። ግራና ቀኝ ፍሬቻ መብራት ተቀይሯል። ግራና ቀኝ ከኋላ ስቲከር ለጥፈውበታል። የራሳችን መኪና ነው ብሎ ለማመን ይከብዳል። የፖሊስ የራሱ የሆነ ክትትል ስለነበረ እንጂ ፊዚካሊ ተቀይሯል፣ ቀለም ተቀይሯል፣ ብዙ ነገሩ ታርጋ ተቀይሯል፣ ሊብሬ ተቀይሯል፣ ቻንሲ ሞተር ቁጥር ተመቷል።
ይሄ ያው ስሩ ፕሮሰስ የፖሊስ ፕሮሰስ ነው። በፖሊስ ፕሮሰስ ፖሊስ በራሱ በሚሰራው መንገድ ነው መኪናውን ያገኘው። ግን ያው ከዛ ከተገኙ በኋላ አንዳንድ ነገሮች ያው ቀለም ለውጥ ሲኖር ሌባ ነገር ይችኮላ አይደለ የሆነ ቦታ ላይ አሻራ ጥሎ ስላለፈ በዛ በደንብ ስታዩ መኪናው የምታገኛቸው ነገሮች አሉ። ኢሚዲየትሊኛ አልመሰለኝም በመልክ ማለት ነው። በዚህ አይነት ፍጥነት ታርጋው ተቀይሯል። ሻንሲው ላይ የሆነ ነገር የተመታ ነገር አለ። ያው የውሸት ስራ ሲሆን ሁሉን መቀየር የተለያዩ ቴክኒካዊ ምርመራዎችን በመጠቀም የተለያዩ ዘዴዎችን በመጠቀም ተጨባጭ የሆኑ ነገሮችን የኛ ንብረት መሆኑን ፖሊስ በማረጋገጥ መኪናውን እጅ ከፍንጅ የራሱ ንብረት ያልሆነ ሰው እየነገደበት እየሰራበት ካሰላ ከተማ ይዞት መጡ። ወንጀል ፈጽሞ ማንም አያውቅብኝም ማንም አይደርስብኝም ያሉት ተጠርጣሪዎች ተይዘዋል። ባለንብረቶቹ መኪኖቻቸውን ካቆሙበት ቦታ ሲያጡት የነበረውን ድንጋጤና ተገኘ ሲባል የነበራቸውን ደስታ ነግረውናል። ተስፋ ቆርጫለሁ። ይገኛልም አላሰብኩትም። ምክንያቱም የተወሰነ ጥረት አድርጌያለሁ። ወደ መቀሌም ወደ አስመራም ይሄዳል ተብሎ ጓደኞችም ጥረት አድርገዋል። ነገር ግን እኔ ምንም በቃ ወይ አርደዋታል በቃ ዝም ብለው በታት ነው በቃ አትገኝም ብዬ እኔ ተስፋ ቆርጫለሁ። በቃ ይሄን ፋይል ሳይጠፋ እኔ ፋይሉም ይገኛል ብዬ አላሰብኩም። እኔ እንኳን በእጄ የነበረ ልብሬ ጠፍቶብኝ በመከራ ነው ያገኘሁት። ምክንያቱም እኔ ተስፋ ቆርጫለሁ። የአዲስ አበባ ፖሊስ ግን ጥረቱን ሳያቋርጥ በእውነቱ ቀን ተሌሊት ብለው ይሄንን ነገር ይሄን መኪና በማግኘታቸው በጣም እጅግ ላመሰግናቸው እወዳለሁ። በጣም ትልቅ ደስታ ነበር የተሰማኝ። እውነት ለመናገር እኔ ይገኛል ብዬም አላሰብኩኝም። ግን መጀመሪያ ላይ በደንብ እንከታተል ነበር። የደረሱበትንም ነገር ያሳውቁኝ ነበርና ከሆነ ጊዜ በኋላ ሊገኝ እንደሚችል መጀመሪያ ተስፋ እያደረኩ መጣው። ምክንያቱም እየሄዱበት መስመር በጣም በሚገርም አይነት ሁኔታ ነበር ክትትሉን ያደርጉ የነበሩትና መኪናው ተገኘ ተብሎ ሲሰማኝ ያው እግዚአብሔር አምላክ የለፋውበትን ንብረት ነው እንደማይጠፋም ተስፋ አረግ ነበረ። በጣም ደስ ብሎኛል። ኤኒዌይ ሲገኝ ተገኘ ሲባልና መኪና ነው ሲባል በጣም ትልቅ ደስታ ነው የተሰማኝ። በጣም በሚገርም ሁኔታ መጨረሻውን ነው መኪናው ተገኝቷል የሚል ዜና ነው የሰማሁት። 15 ቀን አንድ ወር የፈጀ አይመስለኝም። በአንድ ወር ጊዜ ውስጥ ማለት ነው። ሁሉም ስታፍ አላመነም፣ ጓደኞቼ አላመኑ፣ የሰማው ሁሉ አላመነም። የተሰረቁ ንብረቶችን ገዝተው እንደራሳቸው ንብረት የሚገለገሉና የሚሸጡ ግለሰቦች ተጠያቂነታቸው ከፍተኛ ነው። ጀመረውን ሲገዛ ያልተጣራና ህጋዊ ሰነድ ያልያዘ ተሽከርካሪ በመግዛታቸው በመሸሽከው ወንጀል እንደሚያስከስሳቸውና በአቃቢም ክስ እንደከፈተባቸውና እነዚህ ተሽከርካሪ ያለ ሰነድ ወይ ደግሞ በትክክለኛ ያልተጣራ ሰነድ የያዘውን ተሽከርካሪ በመግዛታቸው በመሸሽከው ወንጀል የሚያስጠይቃቸው በመሆኑ እነሱም በመርማራ ላይና በክስ ላይ ይገኛሉ። ትልቁን ስራ እየሰሩ ያሉት ከኋላ ተቀብለው መኪናውን የሚቀይሩ ዶክሜንት የሚያወጡ ሻንሲ የሚያስመቱ ሊብሬ የሚያወጡ ፕሮሰስ ተደርጎበት ሙሉ ፌክ ፋይል ነው በቃ የተገኘው መኪናው ማለት ነው። ስለዚህ ትልልቆቹ ተጠቃሚዎችም ወንጀሉንም በደንብ ኔትወርክ ደኖ እየሰሩ ያሉት ከኋላ ያሉ ተቀባዮች ናቸው። ፖሊስም ሌት ተቀን በሰራው ስራ ወንጀል ፈጻሚዎቹንና ተሽከርካሪዎቹን ለማግኘትና ለመያዝ ሲያደርግ የነበረው ጥረት ተሳክቶለታል። ንብረትን ያህል ነገር ሲጠፋ አይገኝም ብሎ ተስፋ ከመቁረጥ በአቅራቢያቸው ላለ ፖሊስ ጣቢያ ማመልከት ትልቅ ጥቅም አለው። ማንም ሰው ንብረቱ ሲጠፋበት ቀጥታ ወደ ፖሊስ አካል መጥቶ ማመልከት አለበት። ፖሊስን የሚሰራው የምርመራ ስራ ላይ መደገፍ አለበት፣ መታገስ አለበት። እነዚህ ነገሮች ከታከሉ ሞስት ፕሮባብሊ ይገኛል የሚል ተስፋ ነው ያለኝ። አንድ ነገር ጠፋ ቢባል ሁሉም ቢያመለክት ያሰቡ ካሉ ሌላም ወንጀል ሊፈጽሙ ያሉ ካሉ ፖሊስ በጣም ከናንተ ከወንጀለኞቹ በላይ መጥቆ እየሄደ ስለሆነ ስለምታወቅ ለፍቶ ብላብ አንጠፍጥፎ በማደር ላይ ብቻ ኮንሰንትሬት ቢደረግ የሚል ሐሳብ ነው ያለኝ። እኔ ለወደፊትም ማስተላለፍ የምፈልገው የጠፋበት ሰው ወደ ህግ መጥቶ አዲስ አበባ ፖሊስ ካመለከተ በ10 ዓመትም ቢሆን ንብረት እንደሚገኝ አምናለሁ። ተጠርጣሪዎቹ ወንጀሉን በተለያየ መንገድ ፈጽመው ተሽከርካሪዎቹን ቢሸጡም ቢለውጡም ከህግ ግን አላመለጡም። በወንጀሉ በተሳተፉ ግለሰቦች ላይ በርካታ ስራዎች ተሰርተው የምርመራ መዝገብ በማደራጀትና በማጠናቀቅ ለሚመለከተው የፍትህ አካል መላኩን ኢንስፔክተር ታምሩ ፈይራ ይገልጻሉ። ከተያዙ 8 ሰዎች 5 ላይ አቃቢ ክስ በመመሰረት አሁን በሂደት ላይ ነው የሚገኙ። ተጠርጣሪዎች ላይ 5 ተጠርጣሪዎች ላይ ክስ ተከፍቶባቸው አሁን በአቃቢ በምርመራ ማጣራት ላይ ነው የሚገኘው። ክሱ ተከፍቶ
በሂደት ላይ ነው የሚገኘው። በሁለተኛ መዝገብን በተመለከተ ያው ተጠርጣሪ ይዞ በመገኘቱ በማሸሸግ ወንጀል ተከሶ እሱም ዋስትና ተከልክሎ በማረሚያ ላይ ይገኛል። ውድ የአዲስ ፖሊስ ቴሌቪዥን ፕሮግራም ተከታታዮች እንደሰማችሁትና እንደተመለከታችሁት ተጠርጣሪ ግለሰቦቹ የፈጸሙትን የወንጀል ድርጊት ተዳፍኖ እንዲቀር ያልጣሩት ጥረት የለም። ነገር ግን ፖሊስ ከማህበረሰቡ ጋር በመቀናጀት በተደረገ ጥረት የተሰረቁትን ተሽከርካሪዎችን በማግኘት ፈጻሚዎቹንም በመያዝ ምርመራ በማጣራት መዝገብ በማደራጀት ለሚመለከተው የፍትህ አካል ልኳል። የተገኙትን ተሽከርካሪዎችንም ለባለ ንብረቶቹ አስረክቧል። ማንኛውም ድርጅትና ግለሰቦች የጥበቃ ሰራተኞችን በሚቀጥሩበት ወቅት የተቀጣሪውን ማንነት መለየትና ማረጋገጥ፣ በቂ ዋስ እንዲጠራ ማድረግና የሚያስይዙትን ሰነዶች በተገቢው ማረጋገጥ ይጠበቅብናል። መሀል ላይም በዚህ ስራ ላይ የተሰማሩ ወንጀልን ማገናኘት ህጋዊ ስራ ስላልሆነ በህጋዊ ስራ ተሰማርታችሁ ብትኖሩ ድርጅቶችም ደግሞ ሰራተኞችን ሲያስገቡ አውቀው በይቀጥሯቸው እዛ ተለዋዋጮቹንም ቢሆን የሁሉንም ማስረጃ ቢይዙ የተሻለ ነው ብዬ አምናለሁ። ህብረተሰቡ ፖሊስ ጎን በመቆም ያለውን የተሰረቀበትን ንብረት በመመልከት እንዲሁም ደግሞ ፖሊስ ይገዛ ሲጠይቅ ፖሊስን በማገዝና ሌባን አሳልፎ በመስጠት ለህግ እንዲቀርብና ፖሊስ የጀመረውን ምርመራ መዝገብ አጠናቆ ህብረተሰቡን ደህንነት ለማስጠበቅ ያስችል ዘንድ ህብረተሰቡ ለፖሊስ እገዛ ማድረግ ያለበት እላለሁ።